ሰላም ጤና ይስጥልን የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያ ማርዕስቶቹን የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ላይ የተላለፉ ወሳኝ መልእክቶች፣ ኢትዮጵያ የማርበርግ ቫይረስን ሙሉ በሙሉ የመቆጣጠሩ አንድምታ፣ ኢጋድ ከአጋር አካላት ጋር በመተባበር ያዘጋጀው 72ኛው የአፍሪካ ቀንድ የአየር ንብረት ምልከታ መድረክን እንቃኛለን። አብራችሁን ቆዩ። ቀዳሚው የሳምንቱ አበይት ሁነት የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የዩናይትድ ስቴትስ የአፍሪካ አዛዥና የተለያዩ የአፍሪካ ሀገራት ወታደራዊ አታሾች ያስተላለፉት መልእክት ይቃኛል። አኩሪ የጀግንነት ታሪክ ያለው የኢትዮጵያ አየር ኃይል ከምስረታው ጀምሮ የኢትዮጵያን ሉዓላዊነት በማስከበርና ሕዝብን በማገልገል ላይ ይገኛል። 9 አስርት ዓመታትን የተሻገረው ይህ አንጋፋ ተቋም ዛሬ ብቁ ባለሙያዎችን እያፈራ ይገኛል። ከቅርብ ዓመታት ወዲህ ለተቋሙ ግንባታ በተሰጠው ከፍተኛ ትኩረት አየር ኃይሉ ኢትዮጵያን በሚመጥን መልኩ ዘመናዊነትን ተላብሶ በርካታ ስኬቶችን እያስመዘገበ ነው። ተቋሙ 9ኛ ዓመት የምስረታ በዓሉን የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተያዘው ሳምንት መከበሩ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በክብረ በዓሉ ላይ ባስተላለፉት መልእክት የኢትዮጵያ አየር ኃይል ኢትዮጵያን ለመድፈር ለሞከሩ ኃይሎች ሁነኛ መድኃኒት ሆኖ ሀገር ያጸና ተቋም ነው ሲሉ ተናግረዋል። አየር ኃይሉ ባለፉት 9 ዓመታት ብዙ ከፍታና ዝቅታን አልፏል ነው ያሉት። ሀገር ያጸና ተቋም መሆኑን ተናግረዋል። ከኢትዮጵያ ባለፈ በቀኝ ግዛት ማብቂያ ዘመን የታንዛኒያ አየር ክልልን የጠበቀ አፍሪካዊ ኩራት መሆኑንም አንስተዋል። የኢትዮጵያ አየር ኃይል 9 ዓመት ቢሆነውም ለረጅም ዓመታት በቂና ተከታታይ ግንባታ እንዳልተደረገለት ገልጸዋል። ባለፉት 5 ዓመታት 85 ዓመቱን የሚተካከል የኢትዮጵያ አየር ኃይል በቴክኖሎጂ ኢትዮጵያን ከአየር ጥቃት መከላከል የሚያስችል ብቃት መገንባቱንም አመልክተዋል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በጥፍ ለማሳደግ እቅድ ተይዞ እየተሰራ እንደሚገኝም ጠቅላይ ሚኒስትሩ ተናግረዋል። ዛሬ የአራተኛውን ትውልድ የመዋጋት አቅም የገነባው አየር ኃይሉ እንደ አውሮፓውያኑ ዘመን አቆጣጠር በ2030 ወደ 5ኛው ትውልድ እንዲሸጋገር ይሰራል ብለዋል። ኢትዮጵያ በወታደራዊ አቅም ብቻ የተሟላ እድገት ማምጣት እንደማትችልና ሁሉን አቀፍ እድገት እንደሚያስፈልጋት ገልጸዋል። በኢኮኖሚ፣ በዲፕሎማሲ፣ ፖለቲካና ወታደራዊ በሚዛን ሁሉን ለማሳደግ ስንችል የጸናች የታፈረችና የተከበረች ኢትዮጵያን ለልጆቻችን ማስረከብ እንችላለን ያሉት የዩናይትድ ስቴትስ የአፍሪካ አዛዥ ጀነራል ዳግቪን አርኤም አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። የኢትዮጵያ ጉብኝታቸው በኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓል አከባበር ላይ ለመገኘትና ለመሳተፍ ብቻ ሳይሆን በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የረጅም ጊዜ ግንኙነት እንደገና ለማየት እድል እንደሰጣቸው ጠቅሰዋል። በኢትዮጵያ የቦትስዋና ኤምባሲ ወታደራዊ አታሼ ኮሎኔል ሙታሲ ቺሊኒያኔ የኢትዮጵያ አየር ኃይል በአቪዬሽን ኢንጂነሪንግና ቴክኖሎጂ ዘርፍ አስደማሚ ለውጥ ውስጥ መሆኑን መመልከታቸውን ገልጸዋል። በኢትዮጵያ የናሚቢያ ኤምባሲ ወታደራዊ አታሼ ማካንዚ ቺቤራ በበኩላቸው ባለፉት ጊዜያትም ሆነ አሁን የኢትዮጵያ አየር ኃይል የራሱንና የአፍሪካን አቅም ለማሳደግ ጥረት እያደረገ ነው። የአፍሪካ ሀገራት በጋራና በትብብር ከሰሩ ብዙ ርቀት መሄድ እንደሚችሉም ጠቁመዋል። በዚህም ረገድ የኢትዮጵያ አየር ኃይል የወሰደው ተነሳሽነትን አድንቀዋል። በኢትዮጵያ የጋቦን ኤምባሲ ወታደራዊ አታሼ ኮሎኔል ለሌሎች የአፍሪካ ሀገራትም ጥሩ ምሳሌ ነው ብለዋል። የወክል ተቋም እየሆነ መምጣቱን ገልጸዋል። ሁለተኛው የሳምንቱ አበይት ሁነት ኢትዮጵያ የማርበርግ ቫይረስን በአጭር ጊዜ ሙሉ በሙሉ መቆጣጠሯን ይቃኛል። የማርበርግ ቫይረስ ለመጀመሪያ ጊዜ እንደ አውሮፓውያኑ ዘመን አቆጣጠር በ1967 በጀርመን ሀገር የማርበርግ ከተማ የተገኘ ሲሆን በአህጉራችን አፍሪካ በጋና በ2022 በኢኳቶሪያል ጊኒ በ2023 ታንዛኒያ በ2023 እና 25 እንዲሁም በሩዋንዳ በ2024 በወረርሽኝ መልክ መከሰቱ ይታወቃል። በሽታው በድንገት የሚጀምር ሲሆን ከፍተኛ ትኩሳት፣ ራስ ምታት፣ የጡንቻ ህመምና ድካም፣ ተቅማጥና ማቅለሽለሽ፣ በከፋ ደረጃ ላይ ደግሞ ከውስጥም ሆነ ከውጭ የደም መፍሰስ ሊያጋጥም ይችላል። የቫይረሱ ዋነኛ መደበቂያ የሌሊት ወፎች እንደሆኑ በምርመራ ተረጋግጧል። በቅርብ ዓመታት ውስጥ ቫይረሱ በአፍሪካ በተለያዩ ሀገራት አገርሽቶ በተለይም በሩዋንዳ ከፍተኛ ስጋት ፈጥሮ እንደነበርም ይታወቃል። ከደቡብ ኢትዮጵያ ክልል ለሕክምና በመጡ ታማሚዎች ላይ በተደረገ ድንገተኛ ምርመራ የማርበርግ ቫይረስ በሽታ መከሰቱን የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር ህዳር 3 ቀን 2018 ዓ.ም
መገኘቱን መግለጻቸው ይታወቃል። በተያዘው ሳምንትም ኢትዮጵያ በአጭር ጊዜ የማርበርግ ቫይረስ የከፋ ጉዳት ሳያደርስ ሙሉ በሙሉ መቆጣጠሯ ተበስሯል። የዚህ ስኬት ሚስጥርም የተቀናጀ የክትትል ስራ፣ የጤና ባለሙያዎች የጽናትና ጠንካራ ዓለም አቀፍ ትብብር መሆኑም ተገልጿል። ኢትዮጵያ የማርበርግ በሽታን መቆጣጠር በተበሰረበት ወቅት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ እንዳሉት ሳይንሳዊ አሰራርን በመከተል ፈጣንና የተቀናጀ ምላሽ የተሰጠበት ስርዓትም ኢትዮጵያን ከማርበርግ ቫይረስ ነጻ መሆን እንዳስቻላት ገልጸዋል። ኢትዮጵያ ከቫይረሱ ነጻ የሆነችበት መንገድ የጤና ፖሊሲ ስኬት፣ የአመራር ቁርጠኝነትና ቅንጅት ማሳያ መሆኑን ገልጸዋል። የኢትዮጵያን ብልጽግና ጉዞውን ለማድረግ የዜጎች ጤና ጥበቃ ስራ ቀዳሚ ተግባር ተደርጎ እየተሰራበት መሆኑንም ተናግረዋል። ኢትዮጵያ የማርበርግ ቫይረስን የተቆጣጠረችበት መንገድ ድንገተኛ የበሽታ ስርጭት የመከላከል አቅሟ ማጎልበት እንደሚያሳይ ተናግረዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ኢትዮጵያ የበሽታ መከላከል የካበተ ልምድና ተሞክሯን በመጠቀም የማርበርግ ቫይረስን ለመቆጣጠር ፈጣን ምላሽ መስጠት ችላለች ብለዋል። በዚህም በኢትዮጵያና ሕዝቦቿ ላይ የማርበርግ ቫይረስ ሊያደርስ የነበረውን አስከፊ ጉዳት በተቀናጀና ጠንካራ የበሽታ መከላከል ስርዓት የበሽታ ስርጭቱን ማምከን እንደተቻለም አስታውቀዋል። ኢትዮጵያ የማርበርግ ቫይረስ ስርጭትን የተቆጣጠረችበት ስርዓትም ሳይንሳዊ መመሪያና ነባራዊ ሁኔታውን አጣጥሞ የመተግበር ውጤታማ ማረጋገጫ መሆኑንም ገልጸዋል። የማርበርግ በሽታ ስርጭት ፈጣን የመቆጣጠር ምላሽ አሰጣጥ ስርዓት ለአፍሪካ ምሳሌ ይሆናል ያሉት ሚኒስትሯ ውጤቱም ህብረተሰቡ መንግስት የሚሰጠውን መመሪያ ገቢራዊ በማድረግ የመጣ ነውም ብለዋል። የዓለም የጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ፍራንሲስ ካሶሎ በበኩላቸው ኢትዮጵያ ከማርበርግ ቫይረስ በሽታ ነጻ የሆነችበት መንገድ የመንግስትና የማህበረሰቡ ትብብር ውጤት መሆኑን አንስተዋል። የማርበርግ ቫይረስ በሽታ በዓለም ላይ በፍጥነት እየተስፋፋ በመጣበት ወቅት ኢትዮጵያ በግልጽና የተቀናጀ የበሽታ መከላከል ስርዓት ቫይረሱን ማጥፋት ችላለች ብለዋል። በኢትዮጵያ በመንግስትና በጤና ተቋማትና በማህበረሰቡ መካከል የነበረው የትብብር እርምጃ በተግባር ለውጥ ማምጣቱን አይተንበታል ሲሉም ተናግረዋል። ሶስተኛው የሳምንቱ አበይት ሁነት ኢጋድ ከአጋር አካላት ጋር በመተባበር ያዘጋጀው 72ኛው የአፍሪካ ቀንድ የአየር ንብረት ምልከታ መድረክን ይቃኛል። የአፍሪካ ቀንድ በዓለም ላይ ከሚገኙ ቀጠናዎች እጅጉን ለአየር ንብረት ለውጥ የተጋለጠ ነው። በዚህ ምክንያት ተከታታይ ድርቆች፣ የአካባቢ ምህዳር አደጋ ላይ መውደቁን፣ የመሰረተ ልማት መውደቅ፣ የብዝሃ ሕይወት መመናመንና አልፎም የማህበረሰብና የኢኮኖሚያዊ ጫናዎችን እያሳደረ ይገኛል። አርሶ አደሮችና አርብቶ አደሮች የችግሩ ዋነኛ ገፈት ቀማሾች ናቸው። በአጠቃላይ በየወቅቱ የሚቀየረው የአየር ንብረት አዝማሚያ በቀጠናው አጠቃላይ እድገትና ልማት ላይ ጫና በማሳደር ላይ ነው። ከቅርብ ዓመታት ወዲህ ይህ ፈተናን ለመሻገርና አስቀድሞ ለመከላከል የተለያዩ ጥረቶች እየተደረጉ ሲሆን ከዚህም አንዱ ጊዜውን የጠበቀ የአየር ንብረት መረጃን በመስጠትና የቅድመ ማስጠንቀቂያ ስርዓቶችን በማጠናከር የአደጋ ስጋትን መቀነስና አይበገሬነትን መገንባት ይገኝበታል። በተያዘው ሳምንት ለዚህ ችግር መፍትሄ ለማመላከት ያለመ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያና ትግበራ ማዕከል ከአጋር አካላት ጋር በመተባበር ያዘጋጀው 72ኛው የአፍሪካ ቀንድ የአየር ንብረት ምልከታ መድረክ በኬንያ ናይሮቢ ተካሂዷል። የአየር ንብረት መረጃና አገልግሎቶችን ማጠናከር በታላቁ የአፍሪካ ቀንድ የአይበገሬ ማህበረሰቦችን ለመገንባትና ዘላቂ ልማት ያለው ሚና የስብሰባው መሪ ሀሳብ ነው። የኢጋድ አባል ሀገራት ባለስልጣናት፣ በቀጠናው የሚገኙ የአየር ንብረት ትንበያ ተቋማት፣ የአየር ንብረት ሳይንቲስቶች፣ የልማት አጋሮች፣ የሲቪክ ማህበረሰብ ተቋማትና ሌሎች ባለድርሻ አካላት በሁነቱ ላይ ተሳታፊ ሆነዋል። የአየር ንብረት መረጃንና አገልግሎቶችን ማጠናከርና ማስፋት፣ ወቅታዊ መረጃን ውሳኔ ለመስጠት መጠቀም፣ አይበገሬነትን መገንባትና ዘላቂ ልማትን ማረጋገጥ የመድረኩ አበይት ትኩረቶች ናቸው። በተለይም የአየር ትንበያ፣ የቅድመ ማስጠንቀቅ ስርዓቶች፣ የቴክኖሎጂ መጠቀምና ወቅትን ጠብቀው የሚመጡ መረጃዎችን ድርቅና ጎርፍን ጨምሮ ሌሎች አደጋዎችን አስቀድሞ በመከላከልና የምላሽ አቅምን በማጠናከር ረገድ ያላቸው ሚናን አስመልክቶ ምክክር ተደርጓል። በስብሰባው ላይ የኢጋድ የአየር ንብረት ትንበያና ትግበራ ማዕከል እንደ አውሮፓውያኑ ዘመን አቆጣጠር ማርች እስከ ሜይ የዝናብ ወቅት ያለው የቀጠና የአየር ትንበያ መረጃን ይፋ አድርጓል። በትንበያው ከመደበኛና ከመደበኛ በላይ የእርጥብ መጠንና የዝናብ ሁኔታ እንደሚኖር ተገምቷል። በትንበያው ከመደበኛና ከመደበኛ በላይ የእርጥበት መጠንና የዝናብ ሁኔታ እንደሚኖር ተገምቷል። እንዲሁም የዘርፉ ባለሙያዎችና ባለድርሻ አካላት የአየር ንብረት ለውጥ ስጋቶችን መቀነስ በሚቻልባቸው ጉዳዮች ላይ ለፖሊሲ አውጪዎችና የልማት አጋሮች ምክረ ሀሳቦችንና ስትራቴጂካዊ ሰነዶችን አቅርበዋል። ቀጠናዊ ተቋማት እንደ አውሮፓውያኑ ዘመን አቆጣጠር በ2023 አንስቶ
ለ7 ዓመታት የሚቆይ ቀጠናዊ የአየር ንብረት ለውጥ መቋቋሚያ ስትራቴጂን በመቅረጽ አባል ሀገራት እንዲተገብሩት አድርጓል። ቀጠናዊ ውይይቱ የአየር ንብረት ሳይንስን ለአስቀድሞ መከላከልና ምላሽ መጠቀም የሚቻልባቸውን ሁኔታዎችን በማሳለጥ ረገድ የበኩሉን ሚና እንደሚወጣ ኢጋድ አመልክቷል። ቅድመ ማስጠንቀቂያ ስርዓት የዜጎች ሕይወትና የአኗኗር ሁኔታን ለመጠበቅ እንዲሁም ሀገራት ለአየር ንብረት ለውጥ ጉዳቶች የማይበገር አቅም መገንባትና ዘላቂ ልማትን ለማረጋገጥ ወሳኝ ሚና እንዳለው ተገልጿል። የሳምንቱ አበይት እውነቶች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።